ሰላም ውድ ተመልካቾቻችን እንዴት ቆያችሁን? ዛሬ በዚህ የተገኘሁት የእግዚአብሔር መንግስት በሚል ጥናታችን ውስጥ 9ኛውን ክፍል በዩቲዩብ ቻናላችን ላይ ማስቀመጣችንን ላሳውቃችሁ ነው። በዚህ ክፍል ውስጥ ይሁዳ ከተማረከች በኋላ በባቢሎን ሳሉ እግዚአብሔር ለዳንኤል የገለጠለትን በዳንኤል አልፎ የሰራውን ስራ ነው በዋናነት ያየ ነው። የናቡከደነፆርን ህልም በምዕራፍ 2 ምዕራፍ 4 ላይ ያለውን እና ናቡከደነፆር ያሰራውን ምስል ምዕራፍ 3 ላይ ያለውን ይዘን የሰው መንግስት እንዴት ከእግዚአብሔር መንግስት ጋር ተቀናቃኝ እንደነበረ እግዚአብሔር ደግሞ የእሱ መንግስት ዘላለማዊ እንደሆነና የጸና እንደሆነ ለናቡከደነፆር ያስተማረውን ትምህርት አይተናል። ያ ብቻ አይደለም። ምዕራፍ 7 ላይ ሄደን አራቱን እንስሳት እና የሰው ልጅ የተባለውን እያነጻጸረ የሰው መንግስታት የምታሸንፍ የእግዚአብሔር መንግስት የሰው ልጅ በተባለው በዚህ የምትመጣ እንደሆነ እግዚአብሔር የገለጠውን አይተናል። ይህ የሰው ልጅ ደግሞ በሁለተኛ ሳሙኤል ምዕራፍ 7 ላይ እግዚአብሔር ለዳዊት የገባለትን ተስፋ የሚያስታውስና የዛ ፍጻሜ የሆነ እንደሆነ ያ ብቻ አይደለም። በነቢያቶች ውስጥም በኢሳይያስ ምዕራፍ 9 ሌሎች ክፍሎችም ለዘላለም የሚገዛ ንጉስ እግዚአብሔር እንደሚያስነሳ የተናገረው ተስፋ ፍጻሜ እንደሆነ አይተናል። ይህ የሰው ልጅ ደግሞ አምላካዊ ባህሪ የተላበሰ እንደሆነ ኃያል እንደሆነ ደግሞ አት ዘ ሴም ታይም ትሁት እንደሆነ የተዋረደ እንደሆነ በፍቺ ውስጥ ከታች በምዕራፍ 7 ውስጥ ሄደን ለማየት ሞክረናል። ይህንን ሁሉ በስፋት በዩቲዩብ ቻናላችን ላይ ታገኙታላችሁ። በዚህ እንደምትባረኩ እንደምትጠቀሙ ተስፋ አረጋለሁ። ሌሎችም ደግሞ ማካፈልን እንዳትዘነጉ በዚህ አጋጣሚ አሳስባችሁ እወዳለሁ። በሚቀጥለው ክፍል እስከምንገናኝ ድረስ እግዚአብሔር ጸጋ ከእናንተ ጋር ይሁን።